የኦሮሞ ልጆችና የትግራይ ልጆች ልዩነታቸውን እያየው ነበርና የኦሮሞ ልጆች የስልጣን ጥቅም አልገባቸው። የትግራይ ልጆች ደግሞ ስልጣን ጥቅሙ ምን እንደሆነ ያውቃሉ። አሁን የኦሮሞ ልጆች ስልጣን የሚያውቁት ምናልባት ብሎ መጨፈሩ፣ ቪኤት ገመቺስ መግዛቱ፣ የሆነ ቦታ ህንጻ መስራቱ፣ በቃ ሌሊት የገቡ መጨፈር ምናምን፣ ሴት መቃየር እንደዛ ሊመስላቸው ይችላል። አሁን የማፊያ ቡድን እሱ አሁን ስርዓትን ለመጠበቅ ሊሞት ሊገድል አይችልም። የትግራይ ልጆች ግን ስልጣን ከሀብት በላይ፣ ከህንፃ በላይ፣ ከመሬት በላይ፣ ሴት ከመቃየር በላይ መሆኑን ያውቃሉ። ለስልጣን 1 ሚሊዮን ሰው መክፈል ችግር የለባቸው። ተጨማሪ 1 ሚሊዮን ለመክፈልም የተዘጋጁት። ለምሳሌ ወለጋ ላይ ሰው ተፈናቀለ ብሎ የኦሮሞ ወጣት ሸኔ ብለው ጀዋር ብለው ምናምን መንግስት ላይ ሲቃወም ከሌላው ከቲፒኤልኤፍ ጋር ሳይቀር ኮንስፓይር አድርጎ መንግስት ለመጣል ሲንቀሳቀስ ትመለከታለህ። ይሄ ቁጥር 1 የስልጣን ጥቅም ምን እንደሆነ ያለማወቅ። ለምሳሌ የትግራይ ልጆች ባድሜ ለምን ለኤርትራ ተሰጠ? ምን ያመጽልህም? 1 ሚሊዮን ትግራዋይ ቢፈናቀል የትግራይ ልጅ ህወሓት ላይ አያመጽም። ታጋዮቹ እነ ተወልደ እነ ሱዬ እነ ሀየሉም ሲገደሉ ሲከፋፈሉ ምን ሲሉ የትግራይ ልጅ አያመጽም አገዛዙ ላይ። ምክንያቱም ስልጣን ከነሱዬ ከባድሜ ከመቀሌ ከምናምን ያለፈ ነገር ነው። ስልጣን እዚህም እዛም ከሚተኮስ ነገር ይበልጣል። ያ አንደርስታንዲንግ በኦህዴድ ኦልድ ጋርድ ውስጥ አለ። የኦህዴድ ኦልድ ጋርድ ወደ ጠቅላይ ሚኒስትሩ አካባቢ ወደ ስልጣኑ አካባቢ አይ ቲንክ ድጋሚ መምጣት ያለባቸው ሰዓት ይመስለኛል። ብልጽግና በአብዛኛው የስልጣን ምንነት የገባው አይደለም። ጠቅላይ ሚኒስትሩ ይረዳል፣ ተመስገን ጥሩነህ ይረዳል፣ ዳንኤል ክብረት ይረዳል፣ ሬዳውን ሰን ይረዳል። በተረፈ ይህ ዝም ብሎ የተቀባቡ ምናምን የመጡ ሴቶች እዚህ በትግራይ በምናምን ጦርነት ከዛ በፊት በነበረው መፈናቀል ላይ ከፍተኛ ዱላ ሲያርፍብኝ የነበረው ለሙፈሪያት ካሚል ያለኝ አመለካከት ነበረ። ሴትዮዋ የልጅ ወይኔ ያለች ታለቅሳለች፣ ሶፍት እንዴት ትጠርጋለች። እና እቺ ስልጣን አታውቅም፣ የኢትዮጵያን ፖለቲካ በፍጹም አታውቅም። የክህሎት ሚኒስትር አድርጋ ክህሎት ሚኒስትር ሲበዛባት ነው እሷ ማድረግ ያለብህ ዝም ብለህ የባህል ቡድን ክነት ቡድን ወይ ምናምን ልታረግበት ነው የሚሻለው። ዮናስ ዘውዴን አዲስ አበባ ላይ አምጥተህ ያስቀምጣው። ዮናስ ዘውዴ እዛ ቁጭ ብሎ እንደዚህ ጠቅላይ ሚኒስትሩ እንዲሆነ ዳንኤል ክብረት እንዲሆነ ያለ የጻፈ ነው። ምንም ስለ ስልጣን የማያውቁ ሰዎች ከዩኒቨርሲቲ ከምናምን ተሰባስበው መጡ። ሴቶች አሉ በቃ ፀጉር ቤት ሄደው 100 ሺህ ብር 200 ሺህ 300 ሺህ ብር ፀጉር መሰራት የሚመስላቸው የስልጣን ጥቅም ሚኒስትር ሆኖ ፀጉር ቤት የሚዞሩ ናቸው። እንደ መንጀሩ ነው አይነት አንድ አታገኝም። በቃ እነዚህ ጽድት ብሎ ተኳኩሎ ምናምን ወጥቶ አብይን በጣም ወደዋለሁ እያሉ የሚያለቅሱ የአብይ ፍቅር ያላቸው አሉ። የአብይ ፍቅር መኖር በራሱ ችግር አይደለም፣ ጥሩ ነው። መሪን መውደድ ለዛ ሰውዬ ኮሚትድ እንድትሆን መስዋዕት እንድትሆን ያደርጋል። ግን እነዚህ ሰዎች መንጆሪናን ይቋቋሙልሃል ወይ? እነዚህ ሰዎች እነ ሀፍታይ እነ ክሮስ ምናምን ባሉ ሰዎችን ይቋቋሙልሃል ወይ? እነዚህ በቃ ቪኤት መንዳትና ሀብት መሰብሰብ ብቻ ስልጣን ይመስላቸዋል። ተክኖክራት አይደለም በአሁኑ ሰዓት የሚያስፈልግ። በአሁኑ ሰዓት የሚያስፈልግ ሴረኛ፣ ሸረኛ፣ ካስፈልግም ይቅርታ አድርጉልኝ ቀነኛ ጭምር ነው የሚያስፈልገው። ይህንን ስቴፕ ካለፍክ በኋላ ነው ተክኖክራት መንግስት የምትሄደው። ሜካፕ ምናምን ወስዶ የሚመጣ ቺኮች አለ የተሰባሰቡት። ኦልድ ጋርድ ይምጣ ከፈለገ አባዱ ላይ ይምጣ፣ እነ ግርማ ብሩ ይምጣ፣ እነ ኩማን አምጡ፣ እነ ተፈራ ደርቦን አምጡ፣ ይምጡ። ሁሉንም ሰብስቧቸው እዚህ አዲስ አበባ አካባቢ አይታጡ። ሚኒስተር ሌላ ተክኖክራት ሊሆን ይችላል። ዝም ብላችሁ በአማካሪነትና በምናምን አስቀምጧቸው። እነዚህ ሰዎች ስልጣን ምን ማለት እንደሆነ ያውቃል። ታንጋድ መከላከያው ያውቀዋል። ግን መከላከያው በፖለቲካው ካልታገዘ ጥቅም የለውም። ዝም ብለህ ከዩኒቨርሲቲ ዶክተርና ምናምን ሰብስበህ አምጥተህ ክላስ ነው እንደ የምንገባው? እኮ ሀገር ነው የተመራ ያለው። ለምን ንግድ አይሆንም? ኢኮኖሚ፣ ፋይናንስ ምናምን እዛ ውስጥ ኦልድ ጋርድ አካቱ። ሶፊያን አህመድ ይምጣ እዛ አካባቢ። ዝም ብሎ የሆነ በአማካሪነት ስም ዝም ብሎ ይሰግሰግ እዛ ውስጥ። ውጭ ጉዳይ ሚኒስትር ቀይሩ ይምጣ፣ አንድ ሽማግሌ ይምጣ ካስፈለገ